እኔና ቅመሜ ልንለያይ ነው። ለትንሽ ቀን ነው ግን እሱ የምንለያየው ትንሽ ቀን ግዴታ ስለሆነብኝ ነው። ምክንያቱም አይሚን እኔ በሚሄድበት ቦታ ማድከም በጣም ይደብረኛልና ይሆናል አይደል ሁሌ ማደክማ ማሳቀቃት ምናምን ይመስለኛልና ሁሉንም ነገር ደግሞ የሆነ በቃ የፈጠነ እኔው ደክሜው እኔ አድርጌው እሷ ጋር መምጣትን ነው የምፈልገው። እሷ በደንብ እንድታርፍልኝ ይፈልጋለሁ ምናምንና ይሄን ውሳኔ ደግሞ ስነግረው ውሳኔም አይደለም በቃ ግዴታ ነው። ከዚህ በፊት ላይ እንደዚህ ካሜራ እየደቀንን ለቀልድ ምናምን ብዬ አውቃለሁ። መሄድ አለብኝ ምናምን ብዬ መሄዶም ከሀገር ውጭ አይደለም ቡታጀራ ግዴታ መሄድ አለብኝ። በጣም ግዴታ ነው። ወይ የመጀመሪያውን ቃል መስማት አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ብሩኬ ወደ ቡታጅራ ሊሄድ ነው እያለ ነው እና ወይ ፍቅር እኮ ከባድ ነው ውዶቼ፣ በጣም ከባድ ነው። እና ለሀይሚዬ እንዴት እንደሚነግራት እንግዲህ እየተጨነቀ ነው ብሩኬ። ወይኔ እና ብሩኬ እንግዲህ ለሀይሚዬ ቡታጅራ ሊሄድ ነው ብሎ ሊነግራት ነው። ግን አብራችሁ ነው መሄድ አለባችሁ እንዴ አብሮ መሄድ ነው እንጂ የምን መለያየት። ይህን ቃል ግን በጣም ነው የሚከብደኝ። በቃ መናገር ሁሉ አልፈልግም ማለት ነው። እና በጣም ይደብረኛል። የሚደብረኝ ቃላት ቢኖር ይሄ መለያየት ምናምን የሚባል ነገር መስማትም መናገርም አልፈልግም ማለት ነው። ያው እንግዲህ የሰው ልጅ በህይወት ሲኖር ብዙ አጋጣሚዎች አሉ ማለት እንዴት ነው ስራ አጋጣሚ። እኛስ ተለያይተናል ከቤተሰቦቻችን እዚህ ሰው ሀገር የመጣ ነው እና ከባድ ነው። ያው መለያየት ከባድ ነው፣ የምሬ ነው። እና በተለይ ደግሞ ይሄ በፍቅረኛ ደረጃ በጣም ለሚፋቀር ለሚዋደር ሰው ደግሞ በጣም ከባድ ነው ውዶቼ፣ ከባድ ነው። አሁን እኛ ሀይሚዬና ብሩኬን እንዴ ቡታጅራ ለመሄድ ነው እንደዚህ የምትሆኑት ምናምን ይባላል አይደለ? ግን እንደዛ እንደምታስቡት አይደለም ውዶቼ። በቃ በጣም ሰውን ስትወዱ በጣም ስታፈቅሩ ኢቭን ለአንድ ሰከንድ ለደቂቃም ራሱ ለመለየት ይከብዳችኋል። እና ስሜቱ ያ ነው። ትክክለኛ እውነተኛ ፍቅር ሲኖራችሁ ላይክ እንደዛ ነው የሚሰማችሁ ስሜት ማለት ነው። እና ቀላል አይደለም። አሁን ስላየሁ ነው አንዳንድ ኮሜንት ላይ ምናምን እኛ አረብ ሀገር ቤተሰቦቻችንን ስንት ነገር ጥለን መተን የለ ምናምን ይባላል። እና እንደውም አንዷ ምን አለች በጣም ያሳቀች ማለት ነው። እኛ እኮ ተስፋ ቆርጠን የመጣ ነው ምናምን አለች። እንዴ እኛ ጀግኖች ነን። ያው እኛ ብዙ እንትን ያለልን ጥያቄ የለውም። ይሄ ግን ይሄ በፍቅረኛ ደረጃ እያለ እኮ ወደ ኢትዮጵያ እያለን ራሱ እኛ ላይፍ እንደዚህ አይነት ላይፍ አጋጥሟቸው አያውቅም ምናምን። እንደዚህ ፍቅረኛሞች ናችሁ ላይክ በትምህርት ቤት ደረጃ ስኩል ላይፍ ምናምን የላችሁም ምናምን። እና የምትወዱት ሰው በጣም የምታፈቅሩት ሰው ለደቂቃ ለሰከንድም ቢሆን እንዲለያችሁ አትፈልጉም። ከትምህርት እንደተለቀቃችሁ ወደ ቤት ስትሄዱ ስትለዩ ይከብዳችኋል ምናምን ላይክ እንደዛ ማለት ነው። እና ሀይሚዬና ብሩኬ አሁን ላይ ወጣት ናቸው ምናምን፣ አሁን በጣም ኃይለኛ ፍቅር ላይ ናቸው ምናምን። እና ለነሱ መለየት በጣም ከባድ ነው። የሆነ ለሰዓታትም ለሰከንድም መለየት በጣም ይከብዳችኋል። እና ለዛ ነው በዛ አይነት አንግል አድርጋችሁ አስቡት። ምንም በቃ እንትን እንዳላለ አድርጋችሁ እንትን አትበሉ። አንዳንዴ ነገሮችን በሰፊው አስቡት ማለት ነው። ይሄ በየትኛውም ሰው ላይ የሚፈጠር ነገር ነው ማለት ነው። ምክንያቱም ስታፈቅሩ እውነተኛ ፍቅር ሲኖራችሁ ስትወዱ ላይክ እንደዚህ አይነት ስሜት ነው የሚሰማችሁ እንደ ሀይሚዬና ብሩኬ ማለት ነው። ከባድ ነው መለየት። በደንብ አስረድቻት እንግዲህ ትናፍቀኛለች። በደንብ ነው ትናፍቀኝ። በጣም ላለመዋሸት ማለት ነው። በጣም ምክንያቱም ከቅመሜ ጋር እኔ እንጃ እናንተ ከምታስቡት በላይ በጣም ደስ የሚሉ ጊዜያቶች እናሳልፋለን። በጣም የሚገራርም ጊዜያቶች እናሳልፋለን ከሀይሚ ጋር ማለት ነውና ላይክ እኔ ውስጥ ያለው ስሜት በጣም ደስ የሚል ስሜት ነው። ከሷ ጋር ስሆን ከሷ ጋር ሳሳልፍ ብቻ ለሷ ትሪት የሆነ እሷን ትሪት ለማድረግ ስሞክር እሷ ለኔ ያላትን ፊሊንግ እኔን እንዴት የሆነ ለመከባከብ እኔ እንዳይከፋኝ እንዳይደብር የምትጥረው ጥረቶች አሉ። የኔ ማሮች እንዴት አባታቸው እኮ እንደሚያምሩ የምሬ ነው። እና አያቸዋ ብሩኬ በምን አይነት መንገድ እንደገለጸ ምናምን አለ አይደለ? እንዴት ነው ከካሜራ ጀርባ ራሱ ያላቸው መተሳሰብና መረዳዳት ይለያል ማለት ነው። ምክንያቱም ያው እነዚህ የሚያሳሱ ልጆች እንግዲህ በጣም አለ አይደለ
መተሳሰባቸው እኔ እሷን ትሪት ሳደርግ የሚሰማኝ ስሜት እሷ ደግሞ እኔን በቃ እንዴት ምን አይነት ነገር ነው የሚያስደስተው ምናምን ነገር እያለች የሆነ እሱን ለማስደሰት የምታደርገው ጥረት ምናምን ይለያል ማለት ነው። እና ሰው አላህ የራሳችሁ ሰው ሲሰጣችሁ የራሳችሁ የሆነ አለ አይደለ እንዴት ነው ሲያገጣጥማችሁ ላይክ እንደዚህ ነው የምትተሳሰቡ ማለት ነው። ውስጥ ልብ ለልብ ስትገናኙ እንደዚህ ነው የምትተሳሰቡት። እና ፈጣሪ ላይክ እንደ ሀይሚዬና እንደ ብሩኬ አይነት ምርጥ አፍቃሪ ይስጣችሁ ማለት ነው። እና አንዳቸው ለአንዳቸው የሚያደርጉት ነገር በጣም የሚደነቅ ነው። በጣም ብዙ ደስ የሚሉ ነገሮች አሉና ላይክ ለበጎም እንኳን በሄድ ደስ ለሚል ነገር እንኳን በሄድ ማድረግ ያለብኝን ነገር ለማስተካከል እንኳን በሄድ የስሜት አለ እኔና ሀይሚ ላይ የሆነ በቃ የሞት አክል ነው የሚሰማኝ። በእውነት ሀይሚን ተለይቼ ሲሄድ እንደዚህ አይነት ነገር ነው የሚሰማኝና በቃ እንጃ ህይወት ደግሞ አንዳንዴ አቃጣሪ ናት አይደል? የሆነ ነገር ትገጥመናለች የሆነ ነገር ብሩኬ የሞት ያክል ነው መለያየት አለ። መለየት እኮ መለየትና ሞት አንድ ነው ይባላል እኮ በአባባል ራሱ ምናምን እንደዚህ ይባላል። እና ከባድ ነው መለየት ውዶቼ፣ በጣም ይከብዳል። እና በተለይ ደግሞ እንደዚህ እንደነገርኳችሁ በጣም ለሚፋቀር ሰው በጣም ከባድ ነው ውዶቼ። እና ያው እንግዲህ ኢንሻአላህ አብረው ይሄዳሉ ማለት ነው። እንዴ ለሶስት ቀን ምናምን ሊያርቀኝ ስልሽ ለሶስት ቀን ምናምን የሚችል ነገር ነው እንዴ? እስከመጨረሻው ብትርቀኝስ ምን አስበህ ነው? ለምንድን ነው ምርቅ ካንቺ የሚያርቀኝ እያልከኝ ነው ብሩኬ? ኖ ለሶስት ቀን ምናምን እኮ ነው። አሁን ስራ የሆነ ፊልድ መውጣ ሰው ብሆን እንደዛ አድርገሽ አስቢው። መሄድ አለብኝ ቡታጀራ መሄድ ፈልጌ ነው። አይ አሁን ስራ ቢኖርብህና ፊልድ የምትወጣ ቢሆን በሰዓቱ እዛ ቦታ ላይ ሲሆን ወስናለሁ። አሁን ግን እሺ አሁን በስኝ ፊልድ ልወጣ ነው በሚለው በስኝና ቡታጀራ ልሄድ ነው ቡታጀራ ምን ቡታጅራ ምን አለ? ምን ተፈጠረ? ሀይሚትዬ መጣች። አልደነገጠችም የኔ እናትና እንግዲህ ብሩኬ ለማሳመን እየጣረ ነው። ፊልድ እንደሚሄድ አድርገሽ አስቢው ምናምን እያለ ነውና ፊልድ የሚሄድ ባል ሲሰጣችሁ ይከብዳል። አንዳንዴ ለስራ ብሎ እኮ አንድ ወር የሚቆያለ 15 ቀን ምናምን በጣም ይከብዳል። የትም ብትሄድም ልንለያይ አይደለም። አንቺ መኖር የለብሽም። ችግር የለውም አልኖር፣ ግን ስትሄድ አብሬህ ልሆን እችላለሁ። እኔም እኮ እዛ ቤተሰብ አለኝ አይደል እንዴ? እኮ እያልኩም ነበር ልሂድ ብትል እኔ እንደውም እኮ ሰበብ አገኘው። አይገርምህም? የምን ሰበብ? እነሱን ለማግኘት ነው አናቆኛሉ አይደለ? የኔ ታው በዛው ምን ነጋሽዬን ታያለችና ብሩኬ ግን ያው ይሄን ነገር እንድታቅበት አይፈልግም። ሀይሚዬ እንድታቅ አይፈልግም። ወይ የሆነ ሰርፕራይዝ ነው ወይ የሆነ ብቻ አለ የሆነ ነገር አለና እሷ እንድታቀው አልፈለገም። በቃ እንግዲህ ያው ቡታጅራም አብራ ብትሄድ ቤተሰብ ጋር ትሆናለች ማለት ነው። ችግር የለውም። ግን የሆነ አለ አይደለ እንዴት ነው ይከብዳል። ግን እሱ በቃ እዛ እንድትጠብቀው አይነት ነገር ነበር የፈለገው። ምክንያቱም አለ አይደል ቡታጅራ ከሆኑ ያው መገናኘታቸው አይቀርም ዞሮ ዞሮና ብሩኬ ያው እንግዲህ ጥሏት ለመሄድ ከብዶታል፣ ከሷ ለመለየት ከብዶታል። ግን ደግሞ የሆነ ከዛ ያለው የሚጨርሰው ነገር ደግሞ ሀይሚዬ እንድታቀው አልፈለገም ምናምን። እሷ ግን እንግዲህ ሀይሚዬ ብትደውልልኝ ማነው አንተ ሳትደውልልኝ ራሱ ከቤት አልወጣም እዛ እንዲያቅ ምናምን ካልፈለግ አንተ እስክትደውልልኝ ቤት አልወጣም ማለት ይሄ በቃ እስከዛው ድረስ ያው በቤተሰብ ጋር ታሳልፋለች ማለት ነው። እነ ማዘር ነጋሽዬ ጋር ታሳልፋለች ማለት ነው። ጥሩ ነው እኮ ቤት ቡታጅራ ሲሄዱ ባይዘው እኔ በጣም ነው ደስ የሚለኝ። በጣም ያምርባቸዋል፣ ውበቱን ነው የሚደፋባቸው ምናምን። ከዛ ደግሞ የሆነ ብቻ ደስ ይለኛል ቤተሰብ ጋር ሲሆኑ ምናምን ደስ ይለኛል ምናምን ማለት ነውና አሪፍ ነው። የተወሰነ ጊዜ ቢሆንም ከዛ መሆናቸው አሪፍ ነው ማለት ነው። ግን ብሩኬ ያው ግራ ግብት ብሎታል። በስከ መጨረሻ ግን ያው ወስኗል ማለት ነው። እኔ ስራም ምንም ይሁን መሄድ ካለብኝ ለኛው ነው አይደለም ሶ እንደዚህ አይነት ቦታ ላይ ደግሞ እኔ ልትረጂ ምናምን ትያለሽ። አሁን እኔ ወይኔ ሀይሚዬ ምን ትሆንብኝ ይሆን ምናምን እያል በጣም እየተሳቀቅኩ ነው። አይ እኔማ እኮ ምንም አልሆንም። እዚህ ብቆይ እኮ ምንም ይጎልብኝም። የዛሬን ተይው፣ አሁን የቡታጀራውን ተይው። አሁን ሌላ ነገር አሁን ቢፈጠር ማድረግ ካለብኝ ዘንሳት ነው ጠቆኘት የሰዓት አይደለም። ይሄን ነገር አስቢበት በደንብ ገብቶሻል። እኔም የሆነ ጨከን ለማለት እሞክራለሁ። በቃ ግዴታ ነው አንዳንዴ አይደለ ቤተሰብንም ትተን መተናል አይደለ? ግን እንደዚህ የሆነ
አስፈላጊ በሆነ ነገር ላይ ደግሞ እኔና አንቺ መተሳሰብ አለብን እኮ። ይገባኛል። አሁን እኮ ስለማስብልህ ምን ስለማስብልህ ተቃራኒ ይሆናልሽ። ገብቶሻል? ግን ሐሳቤ በቃ ገብቶኛል፣ ግን እንዲገባኝ አልፈልግም። በቃ እንደዚህ አይነት ነገር ማሰብ አልፈልግም። ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው? ሀሳቤ ላንተ ብቻ ነው። ኧረ ሀይሚዬ ከባድ ነው። የምሬ ነው። ፍቅር በጣም ይከብዳል ውዶቼ። እና ሀይሚዬ በጣም አለ አይደለ ገብቷታል፣ ግን እንዲገባት አልፈለገችም። ስለዛ ነገር ማሰብ አትፈልግም። በቦታው ስትሆን ነው የምትወስነው። ብሩኬ እና አይዞን፣ ወደፊት እኮ ስትጋቡ አብራችሁ ስትኖሩ ያ ነገር እንትን ይላል። ገባችኋ ማለት ስትጋቡ አንድ ላይ ስትኖሩ ምናምን ያ አሁን አንድ ላይ እየኖራችሁ ነው። ላይክ ግን ስትጋቡ ትዳር ውስጥ ስትገቡ የሆነ ለቤቴ ቤቴ ቤቴ የምትሉት ነገር አለ አይደለ? ትንሽ ከዚህ 2-3 እጥፍ ተራመዳችሁ ማለት ነው። ገባችሁ? ወደ ትልቅ ነገር ስትገቡ ተራመዳችሁ። ላይክ እንደ በፊቱ እንደ መጀመሪያው የሚባል ልጅነት የለም። አላል ቤታችሁን ጠንከር አድርጋችሁ ነው የምትይዙት አይደል? ያኔ ሀይሚዬ ላታስቸግር ትችላለች። በእርግጥ ይከብዳታል። የዛኔም በጣም ነው የሚከብዳት፣ ግን የዛኔ ጠንከር ልትል ትችላለች። ምናልባት እንደዚህ ፊልድ የሚያስወጣ ስራ አይነት ከሆነ ስራክ የዛኔ ትጠነክራለች ብዬ አስባለሁ ማለት ነው። እና ብሩኬ ያለው ነገር ልክ ነው ማለት አንዳንድ ነገሮች ሁሌ በህይወት ስንኖር ብዙ ነገሮች ሁሉም ነገር አልጋ ባልጋ ይሆንልንም ማለት አንዳንድ ነገሮች መሀል ላይ የሚያጋጥሙን ነገሮች ይኖራሉ። ለስራ ለተለያየ ነገር በብዙ ምክንያት ብቻ የሆነ እነሱን ትንሽ ለአንድ ቀንም ይሁን ለሁለት ቀንም ለሳምንትም ለወራትም ብቻ የሆነ ነገር ሊመጣ ይችላል፣ የሚያራርቅ ነገር ማለት ነው። ግን ፈጣሪ እንትን አይበሉ፣ ግን በበጎ ነገር በጥሩ ነገር ውሰዱት በማንኛውም ማለት እና እንደዚህ አይነት ነገር እንትን ሲል እሷ ጠንከር በርሰት ማለት አለባት። እና እሱን ነው እንደዛ እያለ ያለው ብሩኬ። ወደፊት እንደዚህ አይነት ነገር ሊያጋጥመን ይችላል እና እዛ ነገር ላይ እንደዚህ ከሆን ከባድ ነው እና ለዛ ነገር ጠንከር ማለት አለብን እያለ ነው ብሩኬ። እና እሱን ነገር እንድትረዳው ነው የፈለገው። ግን ሀይሚዬ እኮ ገብቷታል፣ ግን በቃ ስለዛ አሁን ላይ ማሰብ አልፈለገችም። ወይ ፍቅር እና ውዶቼ ይመቻችሁ፣ የኔ ውዶቼ፣ የኔ ፍቅሮች ልበላችሁ፣ የኔ ጨረቃዎች፣ የኛ ጨረቃዎች ልበላችሁ እንጂ ብዙ ወዳጅ አላችሁ ቲክታክ ላይ ትላንት ማለት ነው። የኔ ብቻ ናቸው ብያቸው በቃ ጓገጭ እያሉ ነበር አንዳንድ ሰዎች። እና ውዶቼ ሀይሚዬ ምንም መለያየት የለም ብላ ሼር አድርጋለታለች። እና አዎ የምን መለያየት ኖ የምትለው ትዝ አለች። እና ሀይሚዬ የምንም መለያየት የለም የኔ ውዶች፣ ሁሌም እንደዚህ በፍቅር አርጁልን አብራችሁ ማለት ነው። እና ውዶቼ እወዳችኋለሁ። እንግዲህ በስከ መጨረሻ ተስማምተውልናል፣ አብረው ሊሄዱ ነው። ታጅራ ሆነው ደግሞ ይመጡልናል ማለት ነው። ኢንሻአላህ በሰላም ያስገባቸው ያድርሳቸው፣ ቤተሰቦቻቸው ጋር በሰላም ይድረሱልን ማለት ነው።